ልጅ አቅፋን ያሳደገችው እና ከወንድሜ ጋር ብቻ ጭንቅላት የስራ ሲፈታ ነው ብለን እናወራበት። ምንም የሚተው ነገር የለም። ካላወራንበት ትልቅ ችግር ነው። እኔ እንጃ ዳግም በጣም እየጨነቀኝ ነው። ትክክል የሰራን አይመስለኝም። ወደፊታችን እናስበው እስኪ። ምንም ቢሆን እኮ እህትህ ነኝ ብለን የስጋ ወንድምሽ አይደለም። አንድ አይነት ጡትም አልጠባንም። ስለዚህ ምንም ዝም ብለን ሰውም አምላክም እኛ ላይ ያፈርድብን በስጋም በደምም። ሰው ውስጥ የፈለገውን ይበላ። ደግሞ ሰው ምንም አይለን። ለእናቴ ልጇ እንደሆንኩ የነገርኳት ቀን በዛው አንቺንም እንድትሰጠኝ ጠይቃለሁ። ታለሽ ደግሞ መርቃ ነው የምትደረግ። እኔ እንጃ ግን አይመስለኝም። ብቻውን ዝም ብሎ እቀፈኝ። ነገኝ ብዬ እንድትቆጭ ለምን ታደርጊኛለሽ? እቀፈኝ ዳጊ። ዛሬውን መስጠት አለብኝ አይደል? በቃ ሰው ሳይመጣብኝ ደብዳቤ ቶሎ መክተት አለብኝ። ዛሬ ሰንበት አለችም እንዴ? ሰንበት ትሄዳለች ብለሽ ነው ልትሰርቅ የመጣሽው? አውቆ እንቅልፌ ጣለኝ ሊያጋልጥሽ ነው ማለት ነው እንዴ? እትዬ ምን እያልሽ ነው? ከዚህ ልጅ ዛሬ ደገምሽው። ትናንትና ሄለን ስትነግረኝ ማመን ነበረብኝ። ልሰርቅ አልነበረም። ይሄ ደግሞ የምን ወረቀት ነው? ዝም ብሎ ሰላምዬ የተጻፈላትን ደብዳቤ ከብሌን እጅ ላይ አነሳችው። እጅ ከፈንጅ ያዘቻት። ከፖርሳዋ ልጨምርላት ስትል ሁሉም ሚስጥር በእጇ ገባ። ነገር ግን ሰላምዬ ታምናለች አታምንም የሚለው በጣም ከባድ ነው። የኔ ልጅን ከወንድሜና ከልጄ ልለያይ አንቺ እንደዚህ ልትኔ ከየት አመጣሽው ብላ ወይዘሮ ሰላም ብሌንን ትጮህባታለች። በጣም ያሳዝናል። ወይንስ ትረዳታለች? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 32 ተለቀቀ። እንግዲህ ወደ ክፍል 31 ስንመለስ አቶ በኃይሉ ከበር ላይ ደርሶ ሄለን ቃል በር እየከፈተችለት ነበር። እሱን ስታይ ፈጣ የቀረችው ወይኔ መጣብኝ ብላ ሽንቷን በቁማ የተሸና የደረሰችው እናም በኃይሉ ቃልዬን ሰርፕራይዝ እያለ ነበረ ከበር ላይ የገጠማት ማለት ነው። እሷም ባየችው ነገር ደንግጣለች። እኔ የቤት ዝቤት ሰራተኛ ነኝ እንዴ? ለስሙ የዝቤት ልጅ ነኝ፣ ነገር ግን በር ከፋቿ ነኝ እኔ ቃል ነኝ እያለች እንግዲህ ራሷን ቆልል ስታደርግ እያየችውን ማመን አቅቷታል። የእህቴ ልጅ ሰርፕራይዝ ብሎ ሲያያት እንግዲህ ከእሷ ጋር ትንሽ አውርቷ ለመጠየቅ ነው የመጣሁት፣ እንዴት ነች ቃል እህቴ ልጅ እያለ ነበርና እንዴት ሆነ እንዴት እያለች በጣም ደንግጣለች ማለት ነው። ፍዝዝዝ ብላ እንግዲህ ሁሉንም ነገር አሁን እኮ ተቀይሬ ያለሁኝ ማረሚያ ቤት የማይቀይር የለም፣ ሁሉንም ነገር እንግዲህ ለእህቴ ለሰላም ሁሉንም እናገራለሁ ሲል ከእግሩ ስር ተደፍታ እባክህን ይቅርታ ስትለው ነበር። ተማጸነችው። እሱም እንደገና እንደዛው እንዳለ ይቀጥላል፣ አይዞሽ አትፍሪ እያለ እናም ወደ ቤት ሊገቡ ችለዋል ማለት ነው በኃይሉና ቃልዬም እንግዲህ ወይዘሮ ሰላምን ባየችው ነገር ድንግጥ ብላ በኃይሉን እንዴት አትናገርም? እንዴት ይህን ታደርጋለህ? በማለት ለምን አልነገርከንም? ቤት ውስጥ ዝግጅት አድርገን ሰርፕራይዝ ላደርጋችሁ ብዬ ነው በማለት እንግዲህ ሁሉንም ነገር ሲላት እህቱም እንግዲህ ሰላምዬ ደስ ብሏታል። እንኳን ዋናው በሰላም መጣ እያለው እድሜ ለአንቺ ብዙ ነገር ነው ያደረግኩሽ ሰላም እህቴ እያላት የዚህ ጊዜ ቃል በቁሟ ደነገጠች። ሁሉንም ነገር እናገራለሁ ስላላት በጣም ደነገጠች። የዚህ ጊዜ ምንድነው የምታወሩት? አንተ ስር ውስጥ እሷም አለችበት እንዴ? ምንድነው እያለች እሷም እንግዲህ ስደነግጥ ነበረ። የኔ እህቴ ብዙ የማታውቂው ነገር አለ ስትላት ምንድነው የምትለው ስትል አይ ፕራንክ ነው ሰርፕራይዝ ነው ብሎ ፕራንክ አደረግንሽ ብሎ የዚህ ጊዜ ቃል ደስ አላት። ወይ ሊነግራት የእሱ እኮ ያጎቴ ቀልድ አይዘለቅም ቀልዱ ነው ስትላት ሁለተኛ በእንደዚህ አይነት ነገር እንዳትቀልድ በማለት እንግዲህ ይሄንም ማስጠንቀቂያ ሰጥተዋለች ማለት ነው። እናም እንግዲህ አሁን በኃይሉ ማለት ነው
ሁሉንም ነገር ይስተካከላል። ፍሩት ሁሉ ቀርቦለታልና የቃልዬ ጓደኛም እንግዲህ ተመልሳ እንደመጣች ነው የምናስታውሰው። እሷም መታለች። እንግዲህ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ቃልዬ ማለት ነው በጭንቀት ውስጥ ትገኛለች። እናም እንግዲህ የቃል ጓደኛ ሲጋራዋን ለማጨስ ኪችን ገብታ ስትል ብሌን ስታያት እንዴ ለምንድን ነው እንትን የምትይው የምታጨሽው? ልታጨሽ ነው ስትላት ምን አገባሽ አንቺ የቤት ሰራተኛ ነች፣ ስለዚህ ምንም አያገባሽም እያለቻት ነበር። መጀመሪያ ላይ ቃል እንግዲህ ያን ደብዳቤ ጨመሬው መስሎን ነበር፣ አልጨመረችም። ስለዚህ ዛሬ ደብዳቤውን መጨመር አለብኝ እትዬ በወጣይ ሰዓት ፖርሷ ውስጥ ግዴታ መጨመር አለብኝ። ይሄን እያወቅኩኝ ጭራሽ ስምልላት አይገባም። ሁሉንም ነገር ሳትፈርምና ሳንትን ሳትል ቦታዋን ይሄን ነገር ማግኘት አለባት። በቃ እንደምንም ብዬ ከፖርሷ ከሻንጣ ውስጥ እጨምራለሁ ብላ ነበረ ያሰበችው ማለት ነው። እናም በምትሄድ ሰዓት ሄለንን ስታያት ልታጨስ ስትል እንዴት እዚህ ልታጨሽ ትያለሽ ስትላት አንቺ እኮ ገረነሽ እዚህ ቤት እንትን ነሽ ስትላት ስኪን ታነሳባትና እንደሚያርዳት ሰው እንዲህ ስታስፈራራት ነበረ። የዚህ ጊዜ እንግዲህ እሷም ስታያት ብሌን በጣም ትፈራትና ጸጥ በይ ብላ እንዲስ በምትታገላ ማንነኝ ብለሽ ነው የምታስቢው? ምን አገባሽ በማለት ነበረ ስጮህባት የነበረችው። እናም በዚህ የተነሳ ብሌን ማለት ነው በጣም ትናደዳለች። እንግዲህ ሄለን ማለት ነው ከድንገት ወይዘሮ ሰላም ስመጣ እንዴ ብሌን ምንድን ነው የምታደርጊያ? ምንድን ነው ቢላዋ ይዘሽ የምታስፈራሪያ? አይ አይደለም እኮ ስራ ላግዛት ነው ብሌንም ብላ እሷም የቃል ጓደኛ አይደለች ቃሏን ትቀይርና ሲጋራውን ከመሬት ላይ ትጥለዋለች። የዚህ ጊዜ ብሌንም ስትጠየቅ በፍጹም አልተናገረችም። ዝም ነው ያለችው በፍርሃት። እሷን ስራ ላግዛት መጥቼ ነው እንደዚህ ነው እያለች ጸጥ አለች ብሌን ማለት ነው። መጨረሻ ላይ ንገሪኝ እንዳትዋሽኝ ምንም የሚያስፈራሽ ነገር የለም ስትባል ሁሉንም ነገር ምንም ሳትነግራት ቤት ውስጥ ራሱ ሽታው ምንድን ነው እያለች ሲጋራውን ጎንድ ስትል ታያለች። ወስትሽ ነው ማለት ነው አይሽ ብሌን ልትነግረኝ ስትል አንቺ አስፈራራሻት አይደለም እያለች አልነበረ? አይደለም ልታግዘኝ ነው ብላ ነበረ ብሌን እየዋሸችው። አይሽ አይኔን እያየሽ ዋሸሽ፣ በጣም አምንሽ ነበር፣ በጣም ደግሞ እንተልሽ ነበረ። ምን አይነት ነች? በጣም ነው የጠላዎች ብላ ታኮርፋታለች ማለት ነው። አሁን በኃይሉ መጥቷል ቡና አፍሊ ትላታለች ማለት ነው። እሺ ብላ እንግዲህ ያንን ሲጋራ ስታይ የሮጠች ዳ በኃይሉም ነበርና መጀመሪያ በኃይሉና ቃል እንግዲህ እያወሩ ነው። እሱም በሚበላበት ፍሩት በሚቆርጥበት ስኪን ጸጉሯን እንዲህ እያለ በፍርሃት ተውጣለች ማለት ነው። ቃል ሁሉም ነገር እኔ እኮ አንተ እስከምመጣ ነው እንደዛው ነው ያው እምልልሃለሁ በምትፈልገው እምላለሁኝ እያለችው በኃይሉ እያለችው ነበር። ማማልተው ልጅ አያስፈልግም፣ አሁን ሁሉም በዛው ደረጃ ይቀጥላል። አሁን ራሱ ደግሞ እኔን አልጠበቅሽኝም ሲላት እሷ እኮ ናት እኔ ምንም አውቀው የለም ውርሻው ምንትኑ የሚከተተችኝ እያለች ነበረው ማለት ነው። መጀመሪያ ግን እንኳን ማንም ሰው አያስፈልገኝም ሁሉም ነገር እኔው ጨርሳለሁ ነበር ያለችው። እናም በዚህ የተነሳ አሁን ላይ እንግዲህ ቃል ስለመጣ ምን ነው ቀርቶብኝ በነበር ብቻ እኔን ሁሉ ሳደርግ አሁን እንግዲህ ጭንቀት ገባው በኃይሉ ማለት የተናዳፊ ባም ማለት ነው እያለች ነበርና ሁሉንም ነገር እንግዲህ ሰላም እያይታለች። ከዛ ስትሄድ ምን አይነት ጓደኛ ነው ያለች? ይችን ጓደኛሽን ከዚህ ቤት አስወጭ እያለች አልነበር? ምንድን ነው የማናት ደግሞ ሲል በኃይሉም ሁሉንም ነገር ወይ ሰላምዬ ሄለን ያጨሰችውን ትነግራታለች። ኪችን እንደ ብላ ደግሞ ኪችን ታጨሳለች። እንዴት አይነት ጓደኛ ነው ያለች? በባለፈው ትሄዳለች ብለሽ ይሄው መጣች እያለች እንዴት ቤት ታጨሳለች እያለ በኃይሉም የማን አባቷ ነው ከዚህ መባረር አለባት፣ አባረራታለሁ አትጨነቂ ሲላት የዚህ ጊዜ እንግዲህ ቁጥት ትልና በኃይሉ ረፍ ትለዋለች ማለት ነው። እንዲህ በኃይሉ ረፍ ስትለው እንግዲህ አጎትሽ ላይ እኮ ነው እንዴት ነው የምትጮሂበት? አጎትሽ እኮ ነው ስትባል መጨረሻ ላይ እማታውቀዋለች ማለት ሁሉም ስላንተም ስለኔም እምታውቅናት ስትለው ገባው። ለዚህ ነው ብሌን ቃል
እሷን እንትን አልልም ያለችው ሚስጥሯ ታውቆበት ነው ማን ነግሮት ነው እያለ እሱም በጣም ጥያቄ ውስጥ ሆነ ማለት ነው። እንዴት ልታቻለ ከኛ ውስጥ የሚያውቅ የለ እያለ ነበርና እናም በዚህ የተነሳ እሱም እንግዲህ እሺ በቃ ካልሽ ብሎ እሷ ደግሞ ብዙ ነገር ባለውለታዬ ናት እናንተ ጋር እኮ እንደዚህ ልገናኝ የቻልኩት የእሷ ቤተሰቦች ባስጠጉኝና በኖርኩት ነው እያለች ነበር አስመሳይዋ ቃል ማለት ነው። እናም በዚህ የተነሳ በኃይሉም እሺ በቃ በማለት ሀሳቧን ተቀብሏል ማለት ነው። እንዲህ እኔ ነገራችሁ ምንድን ነው አልገባኝም እያለች ነው። እንደው የሰላምዬ መፍዘዝ በጣም በዛ ሲበዛ እና ይህን ስትል በቃ ይሄንን በምትል ጊዜ እንዴ አሁንም ፈዛለችና እሺ በቃ ካላችሁ እንግዳማ እኔ አሁን ወንድምሽ ነኝ። ለምሳሌ እኔ አሁን እንደዚህ አይነት መጥፎ ነገሮች ቢከሰትብኝ አውጥተሻጥኝም። ስለዚህ እሷን ደግሞ ይሄንን ድርጊቷን እንድትቀይር እያስተማር እንቀይራታለን በማለት በኃይሉም ነገሮች እንዳይታወቅበት እሺ በማለት ሀሳባቸውን ትቀበላለች ማለት ነው። እናም በዚህ የተነሳ እንግዲህ ሁሉንም ነገር ጨርሳ አድርጋለች ማለት ነው። እናም አሁን ላይ እንግዲህ ብሌን ዛሬ እንደውም የራት ግብዣ ውጭ ነው የምንበላው እያለ ነበርና እሺ በማለት ቃልም ቡና እኮ ብሌንን አፍሌ ብያለሁ ብትልም በቃ ስትመጣ እንትን ትላለች በማለት ነበር የተነገረ ማን ነውና እሺ በቃ እንግዳስ ብላ ልትሄድ ሁላቸውም ተነስተው ሲሄዱ እንግዲህ ብሌን ያሰበችው አሁን የሆነ ነገር ሊያደርጓት ይችላሉ። ስለዚህ ፖርሳዋን እንደውም ረስታ ሄዳለችና ደብዳቤን ፖርሳ ውስጥ መጨመር አለብኝ ብላ ትወስናለች። እናም በዚህ የተነሳ ፖርሳ ውስጥ ልጨምር እንዲህ በምትታገል ጊዜ ሄለን ከድንገት ትመጣና አንቺ ሌባ ምን እየሰራሽ ነው? እኔን በባለፈ ሌባ ስትይ የነበረው አንቺ ሰው ፖርሳ ሰርቀሽ ከሷ ውስጥ ሰርቀሽ በኋላ ላይ እኔን ሌባ ልታስቢ እያለች ነበር። እንደሱ እንደምታስቢው አይደለም እና ታዲያ ባይኔ እያየሁሽ እያለኝ አረብናትሽ እንዳትናገሪብኝ ስትል እንግዲህ ሰላምም ትመጣለች ማለት ነው። ሰላምዬም በመጣችም ሰዓት እንግዲህ ሰላም ይሄው ከቦርሳሽ እንትን እያለች ነበር። ውሸቷን ነው ጭራሽም ምንም አላረኩ ብላ ትክዳለች ማለት ነው። ብሌንም የዚህ ጊዜ እንግዲህ ተነስታ ትሄዳለች እሷምና በዚህ የተነሳ ቦርሳዋን ይዛ ሄዳ ሰንበት ስለነበር ቤተ ክርስቲያን ዛሬ ሰንበት ነው ስትሄድ እዛው ጨምርላታለሁ ወይ ብላ ልተነስታ ሳሎን እንደሆነ ቦርሳዋ ያንን የያዘችውን ደብዳቤ ለመጨመር ወደዛው እየሄደች ነው። መጀመሪያ በኃይሉና ቃልዬ ሲዋሩ ነበረ እና ሁሉንም ነገር ካንተ ጋር ነው እንዴት ይሄ ሚስጥር ልታቅቻለች ይችል እንግዲህ ነው ያላቅም ደግሞ ራሷን አውርታት እንግዲህ ሳሚን እንትን ልታስብለው እገለዋለሁ ሳሚ ነው መሰል ስለኛ ታውቃለች ሳሚ ነው ብላ ድምድም ትላለች። እናም እንግዲህ ብሌን ዛሬ ይሄንን ሳልጨምር ቦርሳው አልውልም ብላለች እና ያን ደብዳቤ ይዛ በምትታገል ጊዜ ወይዘሮ ሰላም እንቅልፍ ወስዷት እንዴ ዛሬ ሰንበት አልሄድሽም እንደ ቤተ ክርስቲያን ስትላት ሲዳለይ ብለሽ ልሰርቅ ነበር ስራሽ ተጋለጠብሽ። እኔ በባለፈው ያቺ ብሌን ሄለን ስትለኝ አላመንኩም ነበር። አሁን ግን በእጅ ያስኩሽ ስትላት በፍጹም ምን እየሰራኩ አይደለም ስላታለኝ። እናም እንግዲያ ምን እየሰራሽ ነው ባይኔ እያየሽ ብላ ደግሞ ምንድነው ያልሽው አንቺ መቼም አያልቅብሽም ብላ ምንም ብላ እንዳስብሽው አይደለም ብላ ያን ደብዳቤ ቀምት ታረጋታለች ማለት ነው። የዚህ ጊዜ እንግዲህ ያን ደብዳቤ ቀምታት ነበረ ፊልሙ የተጠናቀቀው። እንግዲህ እዚህ ጋር ብሌን የሆነ ሰው እቃ ሰጥቶኝ ወይ ሻንጣዋ ጨምሪ ብሎኝ ነው እናቷን እንደዚህ እንትን አለኝ እንዳትል ጨምሪላት ብሎኝ ነው ብላ ቀይር ይሆናል ሀሳቧን ወይም እንግዲህ ምን ትል ይሆን የሚለውን ቀጣይ ክፍል የምናይ ይሆናል። ለነበረን ቆይታ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ